ዋጋው ውድ ነው። ማርያም ኢየሱስን ልታመሰግን ፈልጋለች ውድ ነገር ይዛ። የሚገርም ነገር የማርያም ዋናው ነገር ምንድነው? በኔ ዘመን ኢየሱስ ሊከበር ይፈልጋል አለች። ስለዚህ ውድ ነገር ይዛ ወደ ኢየሱስ መጣለች። ይህ ደግሞ አንዳንዶችን ያስቆጣቸው ነበር። ለምን ይሆናል የሚሉት፣ ስታገለግል ለምን ታገለግላለህ የሚሉት፣ ስትዘምር አንተ ወጣትነትን ለእግዚአብሔር ለምን ትሰጣለህ የሚሉት። ከኔ ጋር እግዚአብሔር ቃል ያዛችሁት ዮሐንስ ወንጌል ምዕራፍ 12 ቁጥር 3 ላይ ያለ ቃል አብረን እንክፈት። እንደዚህ በሚል ሐሳብ እግዚአብሔር ቃል አብረን እናያለን። እንደዚህ ይላል ሐሳብ፣ አው ዋጋው ውድ ነው ይላል። ሪሴ አው ዋጋው ውድ ነው ይላል። ሃሌሉያ። እኔ አንድ ነገር እናገራችኋለሁ። አው ዋጋው ውድ ነው። እመኑት። አው ዋጋው ውድ ነው። ሃሌሉያ። በዚህ ቦታ ላይ የሚናገረው መልእክት ዮሐንስ ወንጌል ምዕራፍ 12 ላይ እንግዲህ የሚገልጸውና የሚያወራው ትልቅ ሚሴጅ ያለው ምንድነው? በዚህ ቦታ ላይ ዛሬ እግዚአብሔር ለኛ ልናገር የሚፈልገው ሪሴ አው ዋጋው ውድ ነው። አሜን። ውድ ነገር ዛሬ ከኛ ወደ እግዚአብሔር ይሄድ። በዚህ ቦታ ላይ ማርያም ለኢየሱስ ያለችው ያለውን ፍቅር አክብሮትና ምስጋናውን በተግባር ላይ ልትገጽ የፈለገበት ክፍል ነው። ለኢየሱስ ያለው አክብሮት፣ ምስጋና፣ ፍቅርና ለኢየሱስ ያለው ውለታውን ለማሰብ የመጣች እንደሆነ ይናገራል። በጣም ማርያም ኢየሱስን ልታመሰግን ፈልጋለች ውድ ነገር ይዛ። ስለ ሶስት ሐሳብ እናገራችኋለሁ በኋላ በዚህ ቦታ ላይ። የሚገርም ነገር የማርያም ዋናው ነገር ምንድነው? በኔ ዘመን ኢየሱስ ሊከበር ይፈልጋል አለች። በኔ ዘመን በኢየሱስ ላይ ኢየሱስ ሊከበር ይገባዋል አለች። ስለዚህ ውድ ነገር ይዛ ወደ ማን መጣለች ይላል? ወደ ኢየሱስ መጣለች አለ። አሜን። ይህ ደግሞ አንዳንዶችን ያስቆጣቸው ነበር። ለምን ይሆናል የሚሉት፣ ስታገለግል ለምን ታገለግላለህ የሚሉት፣ ስትዘምር ለምን ትዘምራለህ የሚሉት፣ አንተ ወጣትነትን ለእግዚአብሔር ለምን ትሰጣለህ የሚሉት። የነገር ርዕስ እንደዚህ ይላል፣ አው ዋጋው ውድ ነው። አው ርካሽ አይደለም። እኔ ርካሽ ለእግዚአብሔር አልሰጥም። አው ዋጋው ውድ ነው። በሉልኝ አንድ ከኔ ጋር አምናችሁ አው በሉት። ዋጋው ውድ ነው በሉት። ሃሌሉያ። በእኛ ዘመን ውድ ነገር ለእግዚአብሔር፣ በአንቺ ዘመን ውድ ነገር ለእግዚአብሔር። በሉልኝ ባካችሁ አው ዋጋው ውድ ነው በሉት ባካችሁ። አሜን። እንደዚህ ያለችው ይህ አለች ማርያም እንደዚህ አለች፣ ለኢየሱስ ያለውን ፍቅሩን ልግለጸው አለች። በውድ ነገር ልግለጸው አለች። በማስመሰል ሳይሆን ፍቅርን ለእግዚአብሔር ልግለጸው አለች። ዛሬ በዚህ ከሰዓት በኋላ እግዚአብሔር ከነና ከናንተ እውነተኛ ፍቅር ይፈልጋል። አሜን። እንዴት እንደምሰብክ አላውቅም በእውነት አለችው። ፍቅርን አክብሮትና ምስጋናን ይዛ ባይዘዌ ማርያም በዚህ ቦታ ላይ ይዛ የመጣችው ሽቶ ብቻ አይደለም። የመጀመሪያውን ፍቅር፣ ሁለተኛው አክብሮት፣ ሶስተኛ ምስጋና። ያ ሁሉ ነገር በብልቃጥ ውስጥ ነበረ። እነሱ ሽቶና ብልቃጡን ብቻ ነው የሚያዩት። ማርያም ግን ፍቅር ይዛለች። ማርያም ግን አክብሮት ይዛለች። ማርያም ግን ምስጋና ይዛለች። እየመጣች አው ውዱ ለሱ ነው አለች። እስቲ አንድ ሰው ከኔ ጋር ጮክ ብለናው አው በሉት። ዋጋው ውድ ነው። ከኔ ዛሬ ውዱ ነገር ለእግዚአብሔር ይሆናል። ካንቺ ዛሬ ውድ ነገር ለእግዚአብሔር ይሆናል። ከናንተ ውድ ነገር ለእግዚአብሔር ይሆናል። አንድ በልልኝ ባካችሁ ውዱ ነገር በል ለእግዚአብሔር። ማርያም እጅግ ውድ የሆነው ነገር ይዛ በኢየሱስ እግር ላይ አፈሰሰችው። በዚህ ድርጊት ወይ በዚህ ሁኔታ አብዛኛው ሰዎች የሚደሰቱ ሰዎች አይበዙም፣ የሚቆጡ ሰዎች ነው የበዙት። ለምንድን ነው የሚቆጡ? አሁን
እናንተና እኔና እናንተ የምናወራው ይሁዳ ብቻ ነው። በዛ ቦታ ላይ የሚቆጡ ሌላ ወገኖች አሉ። ምክንያቱም እኔና ኢየሱስ መካከል ያለው ፍቅር ስግል ወይ እኔና ኢየሱስ መካከል ያለው አክብሮት ሲኖር የሚናደዱ ሌላ ሰዎች አሉ። ባይዘ አንድ ነገር ልንገራችሁ። ድሮ አባቴ እኔን እየጠራኝ ልጄ ብሎ ነው የሚጠራኝ። ድሮ አባቴ እኔን ልጄ ብሎ ይጠራል። ሌላ ልጆች ደግሞ በስማቸው ይጠራል። ሌላ ልጆች በስማቸው ይጠራል። እኔን ልጄ ይለኛል። ከዛም ከኔ ታናሽ የነበረው አንድ ጊዜ እኔ ነብዩ ብቻ ነው እንደ ያንተ ልጅ እኔን በስምህ ትጠራለህ፣ እሱን ሁሌ ልጄ ትልሃለህ፣ እኔስ የማን ልጅ ነኝ አለ። ያለበት ምክንያት እኔን ልጄ ስለሚል እሱም ደግሞ በስሙ ስለሚጠራ። በዚህ ቦታ ላይ ኢየሱስና ማርያም በኩል የነበረው ፍቅርና አክብሮትና ምስጋናውን ቤቱን ሊያውድ ነው። አሁን ንግግሩ ከሌላ ሰው ጋር አይደለም። ኢየሱስና ማርያም፣ ኢየሱስና ማርያም፣ ኢየሱስና ማርያም። ስለዚህ ብዙዎቹ ምን እየሆኑ ነው? እየተናደዱ እየተቆጡ ናቸው። ከዛም ይሁዳ ብቻ አይደለም፣ ሌላም የሚቆጡ አካል ነበሩ። እኔ ግን ዛሬ የምናገረው አንድ መልእክት ነው። አዎ ዋጋው ውድ ነው በሉልኝ። በቃ ይሄ በጣም ቀላል ነው። እስቲ አዎ በሉት። ዋጋው ውድ ነው በል። ማኮዲያስ ሶስት ነገር እንዳትረሱ። ማርያም ጥልቃት ውስጥ ያለው ሽቶ ብቻ አይደለም። አንደኛ ፍቅር፣ ሁለተኛ አክብሮት፣ ሶስተኛ ምስጋና አለ። በእናንተ ኪስ ውስጥ፣ በእናንተ ነገር ውስጥ፣ በእናንተ ልብ ውስጥ ላይ ገንዘብ የሆነ ነገር ሰው መወዳድ ቢጠፋም ለእግዚአብሔር የምታደርጉ ፍቅር አይጥፋ፣ አክብሮት አይጥፋ፣ ምስጋና አይጥፋ። የሚገርም ነገር ጥፋት ነው ብሎ በኢየሱስ ፊት ላይ በእውነትና በፍቅርና በእምነት የቆመችው ለማሸማቀቅ ፈለጉ። በኢየሱስ ፊት በፍቅርና በእምነትና በእውነተኛ ማንነት የቆመችው ማርያምን ምን ሊያደርጉ ፈለጉ? ማሸማቀቅ። ምንድነው ብሎ ክሳቸው ምንድነው? ጥፋት ነው። ይሄ ግን ጥፋት የለም። እርካሽ ብቻ ነው እንደ ለእግዚአብሔር፣ ተራ ነገር ብቻ ነው እንደ ለእግዚአብሔር። ይሄን ብሎ የከሰሱበት አንድ 3 ነጥብ ልንገራችሁ። ሽቱ በጣም ውድ ነው። ዋጋውም 300 ዲናር የሚሆን እንደነበረ ተገለጸ ወይ ተነገረ። በዛ ዘመን የአንድ ሰው የዓመታዊ የሚሆን ደሞዝ ነው ያ ሽቶ። በደንብ ስሙኝ፣ ክሊር አድርጋችሁ ስሙኝ። ለምንድን ነው ይህ አክል ጫጫታ፣ ይህ አክል ጋጋታ ብዬ ሳጠና እኔ ሌላ ነገር አላጠናውም፣ ስለ ሽቶ ነው ያጠናሁት። እንዴት ነው ጋጋታቸው? እንዴት ነው በኢየሱስ የተደረገው የተናደዱት የተበሳጩት? እንዴት ነው ብዬ ሳጠና ለካ ዋጋው ውድ ነው። እኔ ያልኩበት ሪስ እንዳወጣ ያደረገብኝ ትልቁ ምክንያት በዛ ዘመን ያ ሽቱ የአንድ ሰው የዓመት ደሞዝ ዋጋ ነው። እንግዲህ ያ 300 ዲናር ማለት በአካባቢው ላይ ታላቅና ባለሀብት በብልጽግና ጥግ የወጣ ሰው እናንተ አካባቢ በባላት እጅ ላይ ያለው አይነት ገንዘብ ነው። እንግዲህ ሰዎች ለምን ተንጫጩ ብዬ ሳጠና ለካ ሴትዮዋ ይዛ ያመጣችው ሽቶ የአንድ ሰው ያን ምን አይነት ሰው ነው ታውቁታላችሁ? ቀን ስራ የሚሰራ አይደለም። አሁን በዚህ በወላይታ ወይ በአዲስ አበባ በኢትዮጵያ ውስጥ ከፍተኛ ደሞዝ የሚበላ አለ አይደለም? 100 ምናምን ሺህ የሚበላ ሰው አለ ሰምቻለሁ ቅርብ ጊዜ ነው። ወይ በቀላሉ እኮ የኳስ ተጫዋቾች እንሂድ። በጣም ዓለም ላይ ውድ ገንዘብ የሚበሉት ኳስ ተጫዋቾች ናቸው። ውድ የነሱ ገንዘብ የዓመት ደሞዝ ነው ያ ሽቶ የሚገዛው። እንዴት አይናደድ ሴጋ! እንዴት አይናደድ ከርሳም! እንዴት አይናደድ! አንተ ወደ እግዚአብሔር ተለይተህ ሲመጣ የዓለም ከርስ እኮ ይናደዳል። እስቲ አንድ እንደዚህ በለኝ እባክህ ደፍረህ እኔ ልጠለህ ከርሳም በሉት። እንዴት አይናደድም? የወሩ አይደለም የአንድ የ3 እና የ4 ወር አይደለም፣ የምን የዓመቱ ደመወዝ ነው። እንዴት ከርሳሙ አይናደድም? ስለዚህ ነው እኔ አዎ ዋጋው ውድ ነው ያልኩት። ሄዲያስ በልልኝ እስቲ አዎ ዋጋው ውድ ነው በል እባክህ ይስማ። እና በጣም ሳጠና የገረመኝ የአንድ ሰው ከፍተኛ ደሞዝ የሚበላው የአንድ ሰው የዓመት ደሞዝ ነው። ደግሞ ሁለተኛው እርግጠኛ እናንተም ትናደዳላችሁ። እርግጠኛ ሁለተኛው እናንተም ሽቱ ምናልባት ከቤተሰብ በውርስ መምጣት ምችል ነው እንጂ በገንዘብ የሚገዛ አይደለም። ይሄ እናንተም ያናደዳል። እርግጠኛ ነኝ ይህ ሽቶ ማግኘት ምችለው፣ ይህ ሽቶ መያዝ ምችለው
በገንዘብ ብቻ አይደለም። ማን ያውቃል ከቤተሰብ ዘንድ መቀበል ወይ አባ ሲሞት ወይ የሆነ ነገር ሲሞት ከቤተሰብ የሚቀበል የውርስ አለ አይደለም? ውርስ ነው። ያንንም ውርስ መስጠት የሚችለው ተራ ሰው አይደለም። እጅግ በአካባቢው ላይ የተወደደ ባለጠጋ ሰው። የሚገርም ነገር ምን ይላል? ይሄን ሳጠና እንኳን አለ ውርስ ብቻ መቀበል አይደለም። አንድ ሰው ወደፊት ችግር፣ ቻሌንጅ፣ ፈተና ከደረሰ ያንን ሰጥቶ ከዛ ከሚመጣው ነገር ለማምለጥ የሚያስቀምጡ እንቁ ነገር እንኳን አለ እንኳን በሌላ አይደለም። በእውነት ወገኖች እንኳን በሌላ አይደለም። እንኳን ወደፊት ያ ሽቱ ሰዎች ለምንድን ነው ጥሩ ቤተሰቦች ያንን ሽቶ ደብቆ የሚያስቀምጡት ካላችሁት፣ ወደፊት ያንን ቤት ላይ ቻሌንጅ ከደረሰ የሆነ ነገር ከደረሰ ወደፊት ያንን ሽጦ ቻሌንጅ ችግር ሲመጣ ምን ለማድረግ ለማምለጥ ወይ ለማትረፍ የሚቀመጥ እንቁ ነው። ኢየሱስ እንደና ምስኪን አባት ልጁን መኪናን ያስወርሳል። ከየት ወርዞ ለራሱ እግር እየሄደ ያለ ከተማ ላይ ጥሩ ቤት ያስወርሳል። ምስኪን አባት መቾ ጠግቦ በልቶ ለራሱ አባት ለልጁ ምን ያስረክባል? ይሄን ሽቶ ይሄን ማግኘት የሚችለው ምን አይነት ሰው ነው ታውቁታላችሁ? ከባድ ቤት እንግዲህ የሚቀመጠው በምንድን ነው? እንደ እንቁ ንብረት ይቀመጣል። ሰውን በቤቱ ላይ እንቁ ንብረት አድርገው የሚያስቀምጠው ምንድን ነው? በጣም ደብቆ የሚያስቀምጠው ወርቅ ነው። እዛም የሚበልጥ ነው በዛ ዘመን ይሄ ቦታ የሚሰጠው። ሶስተኛ ማርያም የሽቱ ዋጋ ከኢየሱስ ዋጋ እንደሚያንስ ታውቃለች። ሌሎች ግን አያውቁም። የሽቶ ዋጋ የናርዶስ ሽቶ ዋጋ ከኢየሱስ ዋጋ ምን እንደሚሆን ታውቃለች፣ እንደሚያንስ ታውቃለች። ስለዚህ እነሱን የሚያንጫጫ ነገር እሷን አያንጫጫም። እሷን የሚያንጫጫ ፍቅሩ ነው። እሷን የሚያንጫጫ ክብሮት ነው። እሷን የሚያንጫጫ ምስጋና ነው። አሜን። ባካችሁ እናንተ ጋር ያለው ዋነኛው ዋጋ የሚቀበል ነገር ኢየሱስ ጋር ሲመጣ ከሁሉም ከኢየሱስ የሚያንስ መሆን አለበት። ጸጋችሁ ከኢየሱስ የሚያንስ መሆን አለበት። ልጅነታችሁ ከኢየሱስ የሚያንስ መሆን አለበት። ትንቢትን ከኢየሱስ የሚያንስ መሆን አለበት። አሜን። አዎ ሰዎችን እንዲጮው የሚያደርገው ከኢየሱስ ዋጋ እንደሚያንስ ስላወቀች አንስታ በኢየሱስ ፊት ብልቃዱን ሰበረች። ዋጋው ምን ይሆናል? ውድ ነው። ግን ኢየሱስ ጋር ሲመጣስ ዝቅተኛ ነው። ሰዎች ከፍ አደረጉ። ማርያም ጋርስ ዝቅ ሆነ። ሃሌሉያ በናት ልንገሪ የኢየሱስ ፍቅር ሲገባብኝ ምንም ውድ ነገር ኢየሱስ ጋር ሲያመጣ ላንተ ከሁሉም አነስተኛው ነው ይታያል። ሃሌሉያ ወይ ይሄ ፍቅር ይይዝ አመን አትለኝም? አጋገ ፍቅር ወቅቱ ባገ ፍቅር ወይ ቆይታ ከታ ከባጂ ሲገስ ናታ ከዶግ ሲገስ ልቃጤ ከመንት ሲገስ ሃይመንት ሶ ጋይስ መንት ሶ ጋይስ አነ ተናረ ዋሲል ኦጊታኔ ማርያም የተቀበለችው እርካታ ወይስ እረፍት ምንድን ነው? በዚህ ቦታ ላይ ይህን ፈጠን ብለናይ ማርያም የተቀበለችው እርካታ ወይስ እረፍት ምንድን ነው? ማርያም የተቀበለችው ወይ እርካታ ወይስ እረፍት ምንድን ነው? አንደኛ የተቀበለችው ለኢየሱስ ያለውን ፍቅር ሙሉ በሙሉ ገለጸች። እርካታዋ ይሄን ነው። ማርያም ያገኘችው አሁን እኛ ቤተክርስቲያን መተን አገልጋጋ መተን እርካታ አናገኝም። ለምን? ከወንጌል በላይ የሚሰበክ ስለ ሰው ታሪክ ነው። መቼም አናገኘው። ባለፈው እንትና ቸርች ሄጄ እንትን ኮንፈረንስ ሄጄ ሲሰብክ ሰው ተፈውሶ እንትና በቃ የሰው ታሪክ ነው የሚወራው። ስለዚህ ቤተክርስቲያን እንኳን መተን ቤተ መቅደስ መተን የእግዚአብሔር ቃል የሚሰበክበት ቦታ መተን ረፍት ማናገኝበት ትልቁ ምክንያት ምንድነው ታውቁታላችሁ? አሁን በእኛ ዘመን ወንጌል የሰው ታሪክ ሆነ። ስለዚህ ረፍትና እርካታ እናገኝም። ማርያም ግን ያገኘችው ረፍትና እርካታ ለኢየሱስ
ያለውን ፍቅሩን ሙሉ በሙሉ ገለጸች። ገልጸን እናውቃለን። ይህን ፍቅር ላንተ ካልሆነ ግደል ነው የምትለው። ወጣን ወራጋ አይቃቂ አፖንስ አይቅዴ ገና አንተ አይቂ እንደምን ይሆናል? በእውነት እግዚአብሔርን ፍቅር መግለጽ አንፈልግም፣ ግን ግደለን ነው የምንለው። ዛሬ በኢየሱስ ስም በዚህ ቃል ቆሜ እናገራቸዋለሁ። የኢየሱስ ፍቅር በላይ ላይ ይኑር። ገንዘብ አያስፈልግም። ይሄ ፍቅር ሲይዝ ዝና አያስፈልግም። ይሄ ፍቅር ሲይዝ ብልቃጡን አታስብህም። ይሄ ፍቅር ሲይዝ ውድ ነገር ነው፣ ነገር ግን ተራ ይሆናል በእጅ ላይ። ይሄ ፍቅር ሲይዝ አንተን አያስቀምጥህም። ዋኖ ማርያም ሙሉ በሙሉ ፍቅሯን ገለጸች። ለሄ ተማሙ አንተ ተነውና ያለሰነ በኢየሱስም ዛሬ በዚህ ፍቅር ትነካለህ። ልክ አይደለም? ትነደባለህ። አሜን አሜን አሜን። በዚህ ፍቅር በኢየሱስም ትነደባለህ። የኢየሱስ ፍቅር ከምንሰበስበው ከሀብት ይበልጣል። የኢየሱስ ፍቅር ለኛ ከተሰጠነው ከጸጋ ይበልጣል። የኢየሱስ ፍቅር ለኛ ያለው ከጤንነት ይበልጣል። እስቲ አንድ አማኝ ከኔ ጋር አው በል እባክህ፣ ዋጋው ውድ ነው በል። ሌላ የምስጋናዋ ዕዳ በልብ እንዳይኖር አደረገች። እዚህ ቦታ ላይ የምኑ ዕዳ? እኛ ሁላችን የምስጋና ዕዳ አለብን። ገልጋዮች ምስጋና ዕዳ አለባችሁ። እግዚአብሔር ቤተሰብ ያላችሁ ሰዎች የምስጋና ዕዳ አለባችሁ። ማርያም ሌላ ያገኘችው እርካታ ወይ ረፍት የምስጋና ዕዳ በልቧ እንዳይኖር አደረገች። ብልቃጡን ሰብራ አሜን ይሰበር። በእናታችሁ የምስጋና ዕዳ አይኑር። አሜን ይሰበር ይሰበር። ምንድነው የምስጋና ዕዳ በልቧ ምን አልሆነም እንዳይኖር። የምስጋና ዕዳ ያለ ሰው መቼም ምን አይሆንም? እርካታ አይኖርም። ሌላ ከኢየሱስ ዘንድ የተቀበለችው ውዳሴ እርካታ ሰጣት። ከማን ዘንድ? ከኢየሱስ ዘንድ ምን አገኘችው? ውዳሴ ማኮዲያስ። እኔ በጣም አንድ የሚገርመኝ ነገር ልንገራችሁ። ጠቅላይ ሚኒስትር እዚህ እኛ አካባቢ መጣና ዘላለም ጠቅላይ ሚኒስትር የሚሰድብ ሰው ነበር። ያው መቼም የሚሰድብ ሰው መስራት የማይችል ሰው ነው። ዕውቀት ያለ መስራት የሚችል ሰው ይፎካከራል። መቼም ጠቅላይ ሚኒስትር አንድ ሰው ከሰደበ ያ ሰው ምንም መስራት የማይችል ነው። የራሱ ቤት እንኳን መስተዳደር የማይችል ሰው ነው። እግዚአብሔር የመረጠውን ያስቀመጠውን የሚሰድብ ማንኛው ሰው እኔንም ጭምር ከሰደባችሁት ፍንሽንግ እናንተ ነገር ና ሁሌ ጠቅላይ ሚኒስትር የሚሰድብ ሰው አውቃለሁ ወደ እዚህ አካባቢ እና እዚህ ሀገር ከመጣ በኋላ ኃይሌ አካባቢ ላይ ጠቅላይ ሚኒስትር እየገባ ሰዎች ሁሉ ጠቅላይ ሚኒስትር ለማየት ይያለ ይሄን ሰውየው ሰላም አለ። እኔ በቪዲዮ ነው ያየሁት። ሰውየው የመጨረሻ ደስታ በደስታው ነው 38 ጥርስ አሳይቶ ሳቀኝ። እኔ በቪዲዮ ነው ያየሁት። ከዛም ወዲያውኑ ስልክ ደወልኩኝ። ሄሎ ስማ ቪዲዮ አየሁት። ምን ጠቅላይ ሚኒስትር አንተን ሰላም ስል ጥርስን በሙሉ እርግፍ አድርገህ ስታሳይ አየሁት። ከዛ ምን አለ? ወዳጄ ሰላም ያለኝ ጠቅላይ ሚኒስትር ነው፣ ለምን ጥርስ እንኳን አይሰበርም አለ። ግን ዘላለም ምን የሚያደርግ ሰው የሚሰድብ ሰው ምንድነው? ጠቅላይ ሚኒስትር ሰላም ማለት ምን አገኘ ማለት ነው? ውዳሴ፣ ሞገስ፣ የሆነ ነገር። ስለዚህ ለምን ነብዩ አደውለኝ በዚህ ጉዳይ ላይ አጠይቀኝ፣ ለምን ጥርሴ አይራገፍም ማለት። ማርያም ከኢየሱስ ምን አገኘችው? ውዳሴ። ስለዚህ ሰዎች ከሽቱ በላይ ኢየሱስ ክርስቶስ ለማርያም የሰጠው ውዳሴ አበሳጫቸው። እኔ አንድ ነገር እናገራለሁ። አንተ ውስጥ የኢየሱስ ፍቅር ሲኖር ጠላትን ታበሳጫለህ፣ ወዳጅን ታበሳጫለህ፣ አገልጋይን ታበሳጫለህ። እዚህ ከተማ ውስጥ እኔን አይቶ የሚበሳጭ ሰዎች አሉ። አገልጋዮች ታበሳጫለህ። ሌላ ነገር የለም። ፍቅር ይኑርህ፣ ገንዘብ ይኑርህ አይደለም፣ መኪና ይኑርህ አይደለም፣ ሀብት ይኑርህ አይደለም፣ የኢየሱስ ፍቅር ይኑርህ። የተሰበሰቡ ወዳጆቹንም ታበሳጫለህ። እነ ይሁዳውን ሌሎች
ተወመንሽ ኢየሱስ ማን ነው? ስለዚህ ከኢየሱስ ምን ተቀበለች? ውዳሴውን ተቀበለች። ሽቱን ብር አድርጋ ስትሰብር የመጡ ሰዎች ሁሉ ይሄ ጥፋት ለምንድን ነው? ብሸጥ 300 ዲናር ይወስዳል። ኢየሱስ ሆይ የዚህ ሽቶ ዋጋ ታውቃለህ? የአንድ ባለጠጋ ባለ ሀብት በታላቅ ሰዎች የዓመት ደሞዝ ነው። ሌላ ደግሞ የሚገኘው በሀብት ቤት ብቻ ላይ ነው የሚገኘው። ይሄ ሽቶ ሲሰበር አንተ እንዲሁ ታያለህ። አይ እሷን አትንኳት፣ እሷ ፍቅሯን ገለጸች። እሷን አትንኳት፣ እሷ በዚህ እያመሰገነች ናት። እሷን አትንኳት፣ እሷ ውስጥ ያለው ክብርን እየገለጸች ናት። ሃሌሉያ። በዚህ ቢሆን እሷ አትከሰስም፣ ደሆች ሁሉ ጊዜ ከእናንተ ጋር ይኖራሉና ብሎ ምን ሰጣት? ሙቀሳ ሰጣት። ያበሳጫል። አሜን። ገና በዚህ ዓመት ብዙ ሰው ታበሳጫለ የኢየሱስ ፍቅር ካለ። አሜን። ማርያም ይህንንም ያደረገችው በኢየሱስ ሕይወት ላይ ስላደረገችው ትልቅ ስራ ነበረ። ከዚህ በፊት ማርያም ለኢየሱስ በአጋጣሚው ለማድረግ የምትፈልገው ትልቅ መልእክት ነበረ። በሕይወቱ ላይ ምስክርነት የሚኖር ነገር ማድረግ ትፈልግ ነበረ። ለምን? ኢየሱስ ለማርያም የሰራው ውለታ ብዙ ነው። በሰው ዘንድ ላይ ሞገስ ሰጠች። ሰዎች ሁሉ እሷን እንዲጠራ ያደረገ አምላክ ነው። ከሆነ መንደር ላይ አውጥቶ ሞገስን የሰጠ እግዚአብሔር ነው። ሃሌሉያ። ስለዚህ ማርያም ለኢየሱስ ከተደረገበት በላይ የተደረገች ሰው ናት። እናንተ ከልጠቂ ኢየሱስ ላንተ ያደረገው ነገር ነው የሚበልጠው፣ አንተ ለኢየሱስ ያደረከው ነገር ነው የሚበልጠው። ማስተካከያ ያስከተፋ ናዩት። በዚህ ቦታ ላይ ብዙ ነገር እንደተደረገች ይናገራል። ከብዙ ነገር ከኢየሱስ እርዳታ እንዳገኘች ይናገራል። ለጌታዋ በልቧ ብቻ ምስጋና የቆየ ምስጋና ነበረ። ተጨቱት ለምስጋና ደስማራም እሺ ገለጦስ ይወጊ አሜን። የሆነ ነገር የሆነ ጊዜ የሚወጣ ምስጋና፣ የተደፈረ ምስጋና ዛሬ ግን በውድ ዋጋ ለጌታዬ ይሆናል። ይሁዳው ግን ይህ ተሽጦ ለድሆች ለምን አልሆነም የሚል ክስ አቀረበ። አንቺ ኢየሱስን ስትወጪ እውነተኛ ፍቅር ስታሳይ ስትከተይ የሚከስሽ ከጓዳ ከሰፈር ከመንደር ከቤት ካለው የሆነ መንደር ላይ አይጠፋም። ግን እኔ አንድ ነገር ልንገር፣ ፍቅር ይዞኛል ውዱ ለጌታዬ። ሃሌሉያ። እስቲ አንድ ሰው ከነገር ጮክ አድርጎ ውዱ ለጌታዬ በሉት እባካችሁ። ከዚህ ታሪክ የምንማረው እውነተኛ ፍቅር መስዋዕትነት እንደሚጠይቅ ነው። እኔ ጨርሻለሁ፣ እንጸልያለሁ። ከዚህ ታሪክ የምንማረው እውነተኛ ፍቅር መስዋዕትነት እንደሚጠይቅ ነው። እስቲ ከኔ ጋር በሉት፣ እውነተኛ ፍቅር በሉት መስዋዕትነትን ይጠይቃል። በል በሰው ዘንድ ላይ ወደ ታች ቁልቁል እንድትወርድ ማርያም ያደረገችው ፍቅርን ምን የሚሉ ሰው መጡት? ጥፋት ነው የሚል ሰው መጡ። ማርያም ያደረገችው ፍቅር ይሄ ተገቢ አይደለም፣ ይሄ ገንዘብን መበዝበዝ ነው የሚሉ ሰዎች መጡ። ማርያም ያደረገችው ፍቅር ይሄ ልክ አይደለም፣ የድሆችን ገንዘብ ነው ታባክኛለሽ፣ የሚገኝ ነገር አይደለም። ወዳጆች ከዚህ ታሪክ ከምንማረው እውነተኛ ፍቅር መስዋዕትነት እንደሚጠይቅ ነው። ወዳለ ኢየሱስን መስዋዕትነትን ይጠይቃል። አገሙለ ዋ ጌታዬ መንግስት ሰማት የሚገባ አይደለም። አንተ አካባቢ ላይ ዋ የሚል ጋጋታ ስለጠፋይ ወዳጄ እውነተኛ ፍቅር መስዋዕትነትን ይጠይቃል። እውነተኛ ኢየሱስን የምትከተል ከሆንክ መስዋዕትነትን ይጠይቃል። ስለዚህ በዚህ ቦታ ላይ የምንማረው መስዋዕትነት እንደሚጠይቅ ነው። ለጌታ ያቀረበችው ነገር በሰዎች አይን ውድቅ ቢሆንም ነገር ግን ኢየሱስ እንደዚህ ያለችው አይ ይህ ፍቅርን አሳይታለች አለ። አሜን። ስማ ቆይ አንድ እውነተኛ ጥያቄ ልጠይቃችሁ። ቤተ ክርስቲያን ሰው ሲገለገል ነው መሬት ላይ የሚንከባለለው የጌታ ክብር አሁን መጥቷል ስል ነው ሰው የሚንከባለለው?
ፐርሰናሊቲ አንተ ስትገለገል ስሜ አየና አው አንድ ነገር ልንገር የሆነ ኮዳ ሲሰበራል ይሰበራ ኮዳው ምን ያደርገኛል እኔ ይሰበራ ከፈለግ ዱቄት ይሁን ምን ያደርግልኛል እኔ ተሰበራ ያለው የሆነ ነገር ተሰበረና ኢትዮጵያ ላይ አሜሪካ እያልክ ትጀምራለህ ወንበሩ ላይ ማንከባለል ግን ዛሬ ወደዚህ አካባቢ የጌታ ክብር ይምጣ የጌታ ክብር ጸልዩ ሲል ሚንከባለል የለም ሰው መቼም ሚንከባለለው የግሉ ጥቅም ነው የሚያንከባለለው ፕሊዝ ሰው መቼም ማለት ነው የሚያንከባለለው ማርያም ግን የመታ በኢየሱስ ፊት ላይ የምታደርገው የተነገረው ትንቢት የለም ነገ ትጥሻለሽ ያለ የለም አይ ዛሬ ሊሰበረው እንጂ አሜን ለነገ መንገድ ዛሬ ሊሰበረው እንጂ አሜን ሃሌሉያ